የዛሬ ምሽት ጨዋታዎችን እንዳሰስናርክ ማን ሪሞንታዳ ይሰራል? ሊቨርፑል ወይስ ቶተናም አላስ ኒውካስል ካምፕ ኑ ላይ ሄዶ ድራማ ሊያሳየን ይችላል የሚሉት ጉዳዮች የሚጠበቁ ናቸው በዛሬ ምሽት ጨዋታ ላይ። ጋላታሳራይ ካለፉት 24 ጨዋታዎች በ20 በኖካውት ተባሯል። ከነዚህ ውስጥ ደግሞ በስድስቱ ጨዋታዎች መርቶ የመጀመሪያውን ዙር መጥቶ በሁለተኛው ተሸንፏል። በዘንድሮ ውድድር ዓመት ሊቨርፑልን ሁለቴ ነው ሜዳው ላይ ያሸነፈው። የመጀመሪያ በምድብ ጨዋታ፣ በጥሎ ማለፉ ደግሞ በቀደም የዛሬ ሳምንት ያሸነፈበት ጨዋታ ማለት ነው። ሊቨርፑል ጠንከር ብሎ ነው የሚመጣው። በመጀመሪያው ዙር ጨዋታ ማማርዳሽቪሊ ነበር ግብ ጠባቂያቸው። አንዱ ጎል ውስጥ ቆጠር፣ እንዲሁም የማርዳሽቪሊ ስህተት ጎልቶ ይታይ ነበር። የአሊሰን ቤከር መመለስ በጣም ትልቅ ጠቀሜታ እንደሚሰጥ ይጠበቃል። በዛሬው ጨዋታ ላይ አንፊልድ ላይ ነው። አንፊልድ ላይ ትልልቅ ውጤቶች የተመዘገቡበትን ሂደን ተመልክተናል። ከዚህ በፊት እንደሚታወሰው ከነዚህ ትልልቅ ሂደቶች መካከል ስፔሻሊ የባርሴሎና ውጤት የሚረሳ አይደለም። 4-0 ያሸነፉ 3-0 ተሸንፈው መጥተው በካምፕ ኑ ሞሮርለስ የኛው ጨዋታ ሊቨርፑል አርነ ስሎት ወደ ቀጣዩ ዙር የሚያልፉበት ይመስላል። ግን ካለፉ በኋላ ማንን ነው የሚያገኙት? ፓሪስ ሰን ጀርመንን። ከባድ ጨዋታ ነው ቀጣዩም ጨዋታ ለሊቨርፑላውያን። ነገር ግን የዛሬውን ጨዋታ ሞሮርለስ ይቀለብሱታል ተብሎ ይጠበቃል። ከጋላታሳራይ ተፈጥሯዊ ሁኔታ አንጻር እንግሊዝ ላይ መጥቶ አንድ ጨዋታ ነው ያሸነፈው ማንቸስተር ዩናይትድ ነው ሃንድ ብሮክ ከ2 ዓመት በፊት ምናምን በፊት ከዛ ውጭ የላቸውም ድል። ልክ ነው። ባለፈው አይተነዋል ጁቬንቱስ ላይ እንዴት እንደተንተፋተፈ በመከራ ነው ያለፉት። ሪሞንታዳ ሰርቶባቸው ኦልሞስት መከራ ውስጥ ነው ገብቶ ያለፉት እና ይሄኛው ድል ይሰጣል። ካምፕ ኑ ላይ በሚደረገው ጨዋታ ኒውካስልን በሚመለከት ደግሞ ኒውካስል አንዳንዴ ሙዱ ሲሆን ኒውካስል እኮ ማንንም ያሸንፋል። ቼልሲ እንዳሸነፈው ምናምን የሆነ ሙዱ ላይ ሲሆን ይጠርጋል። ዛሬ ሳንድሮ ቶናሊ ይመለስላቸዋል ከጉዳት መልስ። ስለዚህ የሚያደርጉት ጨዋታ ይጠበቃል። ግን ላሚን ያማል ፖስት ያደረገው የኔማርን ፎቶ የኔማርን ዛሬ ኢንስታግራሙ ላይ የኔማርን ቪዲዮዎች ነው የለቀቀው እና ከስሩ ምን ይላል? ዛሬ እንዲህ አይነት እንቅስቃሴዎች የኔማር ይሄ ምርጥ ሙቭመንቶች የሉም ፓሪስ ሰን ጀርመን ላይ ምናምን ያስቆጠራቸው ጎሎች በጣም የሚያማምሩትን እነሱን ለጥሮ ፖስት አደረገ በብዛት አድርጎ ማለት ነው። ዛሬ እንዲህ አይነት ነገር ከፈለጋችሁ ካምፕ ኑ ነው ያለው ደጋፊዎችን። እና ላሚን ያማል ሰሞኑን በጣም አሪፍ ነው፣ ሙዱ እየመጣ ነው፣ እየተስተካከለ ነው። እዚህ ከጉዳቱ ከተመለሰ በኋላ ጥሩ እየተስተካከለ የመጣበት ሂደት አለ። ስለዚህ አሪፍ ጨዋታ ግን እንመለከታለን ምንም ጥያቄ በሌለው መንገድ። እግር ኳስ ነው በሚለው ካልሆነ በስተቀር ግን እስቲል ይሄንንም ጨዋታ ለባርሴሎና እሰጣለሁ። የቀደሙን ከሊቨርፑል ከጋላታሳራይ ለሊቨርፑል እሰጣለሁ፣ ይሄኛውን ግን ለባርሴሎና እሰጣለሁ። ሌላኛው አትሌቲኮ ማድሪድ ከቶተናም የሚያደርጉት ጨዋታ ቶተናም ሆትስፐር ስቴዲየሙ ፍልሚያ ነው። አይጎር ቱደር ምንም ነገር ድሪም እናደርጋለን ነው ያሉት። ኦፍኮርስ አዎ ብዙ ተጫዋች ተጎድተውብናል። እነሱ የተሻለ የጎል ልዩነት ይዘው መጥተዋል። 5-2-3 ጎል ልዩነት አለ። ግን ትራንስፖርቲንግ ሊዝበን ያደረገውን ተመልክተናል። እንደ መነሳሻ እሱ እንጠቀማለን ሩቅ ሳንሄድ ነው ያሉት አይጎር ቱደር። በተለይ ባለፈው ጨዋታ ላይ አንፊልድ ላይ ሄደው ነጥብ ይዞ መመለሳቸው በጣም የተለየ ስሜት ሰጥቷቸዋል። ተጫዋቾቼ እናደርጋለን ስሜት እንዲሰማቸው አድርገናል እያሉ ነው የሚገኙትና ይሄኛውም ከባድ ነው። የቶተናም የአትሌቲኮ ማድሪድ ውጤት ይቀለብሳል ብሎ ማሰብ ስፔኖቹ የሚያልፉ ይመስላሉ። በቀጣይ አትሌቲኮ ማድሪድ ከባርሴሎና በሩብ ፍጻሜ የሚገናኙ ይመስላል። እንግዲህ ሁኔታውን ስንመለከተውና የቡድኖቹን ባህሪ ስንመለከታቸው